የአውሮፓ ታላላቅ ክለቦችን የተመለከተ ወቅታዊና ዕለታዊ ጥንቅሮችን ከምታደምጡበት የዩቲዩብ ቻናላችን የመረጃ ሰዓታችን ላይ ትገኛላችሁ። ለዚህም ሰዓት ለእናንተ ውድ አድማጮቻችን በርካታ መረጃዎችን በአውሮፓ ዙሪያ አሰባስበናል። እንደ ሁልጊዜው በቅደም ተከተል ስናካፍላችሁ እናንተ ደግሞ ሀሳብ አስተያየታችሁን እያጋራችሁን እንደዚሁም ላክ እያደረጋችሁ እስከ ፕሮግራማችን ፍጻሜ ቆዩ። ከ30 ሺህ በላይ ሰብስክራይበር ባለው የዩቲዩብ ገጻችን ላይ ትገኛላችሁ። ለዚህ ሰዓት ታዲያ ታላላቅ ክለቦችን ወቅታዊ መረጃዎች ስናካፍላችሁ ሪያል ማድሪድ ቤት አንድ ተአምር ያስፈልጋል እየተባለ ነው። ጉዳዩን እናጠረዋለን። አንድ ሌጀንድንም የተመለከተ ልዩ ጥንቅር ይዘናል። በባርሴሎና የመረጃ ሰዓታችን ከኮንትራት ማራዘም ጋር በተያያዘ የተጫዋቹ ውሳኔ ብቻ ይጠበቃል ተብሏል። የትኛውን ተጫዋች እንደሆነ እንነግራችኋለን። ከዛ ውጪ በአውሮፓ ትልቅ ክለቦች አንድን ሪከርድ የሰበረ ጥምረት እንነግራችኋለን። በብሔራዊ ቡድን ደረጃም አነጋጋሪ ሁነቶች እንደቀጠሉ ነው። ቤት እስከ መሸጥም የደረሰ አንድ አጋጣሚ ሰምተናል። በርካታ ጥንቅሮችን በአውሮፓ ዙሪያ እናካፍላችኋለን። በእንግሊዝ ፕሪሚየር ሊግ ከዙር ጋር የተገናኘ ያገኘናቸው መረጃዎች አሉ፣ እናካፍላችኋለን። ከዛ ውጪ በአራት ዓመታት ውስጥ በርካታ አሰልጣኞችን ስለቀያየረ አንድ ተጫዋች እንነግራችኋለን። በቡድን ውስጥም አሰልጣኝ ተሹሞ ሳይጫወት የተሰናበተም አሰልጣኝ እሱ ሳይጫወት አሰልጣኙ ተሰናብቷል። ልዩ ጥንቅር ይዘናል። ከሲቲ ጋር በተያያዘ ተጫዋቹ ምላሽ ሰጥቷል። በተለይም ከሰሞኑ የደረሰበት ውግዘት ቀላል አልነበረም። የሲቲው ኮከብ የሚለን ነገር አለ። ገና በማድሪድ ብቻ አይደለም በቀድሞ ክለቤም ጠብቁኝ እያለ ነው የቼልሲው ሰው። የሰሞኑ አነጋጋሪ ጉዳይ ላይ ተጨማሪ መረጃዎችን ለእናንተ ውድ አድማጮቻችን ይዘን መተናል። በቼልሲ ቤት የቡድን ዜና ስናደርሳችሁ ማሬስካ አሉ ውድ ቤተሰቦቻችን የት እንዳሉ ለየት ያለ ጥንቅር እንነግራችኋለን። የወቅቱን አሰልጣኝ የተመለከተ ልዩ ጥንቅር ይዘናል። በቼልሲ በኩል የሊቨርፑል የመረጃ ሰዓታችን የቡድን ዜና እናነሳለን። በሳምንቱ መጨረሻ ታላቅ ጨዋታ ይጠብቃችኋል። ከዚህ ጋር የይዘን ተጨማሪ ጥንቅሮች እናነሳለን። ሊቨርፑል ቤት አዳዲስ እውነቶች አሉ፣ ምን እንደሆኑ እንነግራችኋለን። ከዛ ውጪ በቶፕ ፎር ፉክክር ውስጥ ራሱ ሊቨርፑልን ጨምሮ ዩናይትድ፣ አስቶን ቪላ፣ ቼልሲ በትልቁ እየተፎካከሩ ነው። ይህ ፉክክራቸው መጨረሻ ላይ የአውሮፓን ትኬትና ቀጣይ ክረምት ዝውውራቸው ላይ ራሱ የሆነ ተጽዕኖ ይኖረዋል። አንዱ ማንቸስተር ዩናይትድ ነው። ዩናይትድን በተመለከተ ዛሬ ፋብሪዚዮ ሮማኖ በጣም ሰፊ መረጃን ይዞ የወጣው ከዩናይትድ ወቅታዊ ዝውውር ጋር በተያዘ ዩናይትዶች እንግሊዛዊ ሌላ ቀጣዩን ሃሪ ማጓየርን ለማምጣት ጥረት እያደረጉ ነው። ተጫዋቹ በዩናይትድ ተስፋ አለኝ ብሎ ያስባል፣ ግን ተስፋ የለውም እየተባለ ነው። በርካታ መረጃዎችን ይዘናል። በአርሰናል በኩል ዴክላን ራይስን የተመለከተ በጣም ልዩ ጥንቅር አገኘ እናካፍላቸዋለን። የዴክላን ራይስን መረጃ ተቃራኒ ደግሞ ቡካዮ ሳካ ላይ ያገኘ ነው። በርካታ ደቂቃዎችን የተጫወተ የአርሰናልን ተጫዋች የተመለከተና የወቅቱን አነጋጋሪ ጉዳይ ተጨማሪ ጥንቅር ስናነሳ ዳቪድ ሪያን እናጠዋለን ወይም ኬፓ አሪዛባላጋን ብቻተን ሌሎቹን ተጫዋቾች አግኝተናቸዋል የት የሚለውን እንነግራቸዋለን። አርሰናል ቤት ሁሉ ነገር ይጋነናል እያለ ነው ግራኒት ዣካ እንዴት የሚለውን ጨምሮ በአርሰናል ቤት በርካታ መረጃ ይዘናል። ከመረጃ ሰዓታችን ጋር ስትቆዩ ግን ላይክ እንድታደረጉን በትህትና ጠይቀን ስፖርታዊ ጥንቅራችን ተጀመረ። ውድ ቤተሰቦቻችን ማድሪድን እናስቀድም። በሪያል ማድሪድ በኩል የቲቦት ኮርቷ በቀጣይ ጨዋታ ላይ መገኘት ተአምርን ይፈልጋል ብሏል ፋብሪዚዮ ሮማኖ። ግብ ጠባቂ ያስተናገደው ተደጋጋሚ ጉዳት ከወሳኝ ጨዋታዎች ውጭ እንዳደረገው ይታወቃልና የባየር ሙኒክ ጨዋታ እንዲደርስ የተለያዩ ጥረቶች እየተደረጉ ነው ቢባልም ግን ነገርየው ከሚታሰበው በላይ ነው። ኤኤስፔንም ነገሩ ከሚታሰበው በላይ እንደውም ኤኤስፔን በቀጥታ ቃል በቃል ይሄ ተአምር ይፈልጋል ነው ያለው። እሱን ወደ ሜዳ ተመልሶ መጫወት ምናልባት የሕክምና እርዳታዎችን ሊጠቀሙ እቅድ አላቸው ተብሏል። ሪያል ማድሪዶች የሞት ሽረት ግን የሚደረግበት በጣም ወሳኝ ጨዋታ ስለመሆኑ ግን ምንም ጥርጥር የለውም። ኬሊያን ምባፔ ባየር ሙኒክ ጠንካራው ክለብ ነው። ባየር ሙኒክን ለማሸነፍ ደግሞ ተመራጩ ክለብ እኛ ነን ማለቱ ይታወቃል። የሪያል ማድሪድ ኮከቦች ውስጥ አሁን የሴቪያ ጥቂት ድርሻ ባለቤት ሰርጂዮ ራሞስ ዛሬ ላይ 40 ዓመቱ እየተከበረ ነው። 1030 ጨዋታ በእግር ኳስ ሕይወቱ ያደረገ 148 ግብ ያስቆጠረ ተከላካይ፣ የእሱን ያክልም ቀይ ካርድ የተመዘዘ የለም። 30 አይቷል። በእግር ኳስ ውስጥ ምርጡም ተጫዋች በጣም ደግሞ አደገኛው ተጫዋች ነው። ለተቃራኒ ቡድን ሳላህን ያደረገውን ሊቨርፑልያን እስከ ለተሞታቸው አይረሱትም። በአውሮፓ ሻምፒዮንስ ሊግ ምሽት ላይ በቅርብ ዓመታት ውስጥ ከተመለከትናቸው የመከላከል ጥበቦችም ለበርካቶች አርያ ነው፣ ጀብደኛም ነው። ይህ ተጫዋች ውድ ቤተሰቦቻችን
4 የአውሮፓ ሻምፒዮንስ ሊግ ዋንጫዎች ላይ እናውቀዋለን ከማድሪድ ጋር። ከዛ የዓለም ዋንጫን አሳክቷል ከስፔንም ጋር። በነገራችን ላይ 2 የአውሮፓ ዋንጫ፣ 5 የላሊጋ፣ 3 የዩኤፋ ሱፐር ካፕ፣ 2 የሊግ አን ዋንጫና 2 ኩፕ ደ ፍራንስን ማሳካት የቻለ ተጫዋች ነበረ። በርካቶች ግን ሰርጂዮ ራሞስን ካስቆጠረው ጎል በላይ ካነሳቸው ዋንጫ በላይ በቀይ ካርዱና በአደገኛ ጥፋቱ ያስታውሳሉ። ያው ሊቨርፑሎች ሳላ ላይ ያረጋቸውን አይረሱትም። እናንተ የቱን አትረሱትም? ከሰርጂዮ ራሞስ ጥፋቶች ጻፉልን። በባርሴሎና የመረጃ ሰዓታችን ላይ ከዝውውር ጋር በተያዘ መረጃ እናካፍላችሁ። የባርሴሎና ተጫዋች ሮቤርት ሌዋንዶስኪ ጉዳይ አሁን ላይ አጀንዳ እንደሆነ ይታወቃል ከዝውውር ጋር በተያያዘ። ነገር ግን የባርሴሎና ታማኝ የዜና ምንጮች አሁን ሁሉ ነገር የመወሰን እድል በሮቤርት ሌዋንዶስኪ እጅ ነው የሚሉ መረጃዎችን በስፋት ይዘው እየወጡ ይገኛሉ። ከዚህ ጋር በተያያዘ ባርሴሎና ሮቤርት ሌዋንዶስኪን ለማቆየት ፍላጎት አለው፣ ግን ፍላጎቱን ሮቤርት ሌዋንዶስኪ ይቀበላሉ የሚል ትልቅ ጥያቄን አንስቷል። በተለይ ሞንዶ ዲፖርቲቮ ይዞት ወጣ መረጃ መሰረት የባርሴሎና ውሳኔ 1 ዓመት ነው ኮንትራቱን የማራዘም፣ ከዛ በኋላ ደግሞ ደሞዙንም ቀንሶ ነው፣ ለ1 ዓመትም ፈርሞ ደሞዙንም ቀንሶ ነው። ይሄ ጉዳይ በሱ የሚወሰን ይሆናል። ከዛ ውጭ ግን ጠቀም ያለ ገንዘብን ይዘው የሳውዲ አረቢያ ክለቦች፣ የአሜሪካ ሜጀር ሊግ ሶከር ክለቦች የዚህ ተጫዋች ፈላጊ መሆናቸው ታውቋል። ተጫዋቹ ወይም ፖላንዳዊ አጥቂ በቀጣይ ከዓለም ዋንጫ በፊት ውሳኔውን ይወስናል ተብሎ በትልቁ ይጠበቃል። በባየር ሙኒክ ቤት ዘንድሮ ያየነው የእግር ኳስ ጥበብ በተለይም በሶስቱ የፊት መስመር አጥቂዎች ላይ ፍጹም የተለየ ነው። በአውሮፓ ውስጥም በነገራችን ላይ የሶስቱን ያህል ጥምረት ግብ የተመለከትንበት ወይም የግብ አስተዋጽኦ አልተመለከትንም። ዲያዝ እንደዚሁም ኦሊሴ እና ሃሪኬንን ነው። ግን ሁለቱን የክንፍ አጥቂዎች እናንሳቸው፣ ዲያዝን እና ኦሊሴን። በኦሊሴ በኩል ያው የሚታወቀው በዛ ቦታ ላይ የሚታወቀው የባየር ሙኒክ ቀድሞ ተጫዋች አሪያን ሮበን ነበረ። ፍጹም የተለየ ተጫዋች ነበረ። አሁን 28 የግብ አስተዋጽኦ ላይ ደርሷል ኦሊሴ። ያ ማለት ከአሪያን ሮበን በልጧል። ሌላኛው ፍራንክ ሪቤሪ 24 የግብ አስተዋጽኦ ነበረው። ያ በጣም አደገኛው የእሱ ምርጥ ብቃት የነበረው 2011-12 ላይ። አሁን ዲያዝ 26 ደርሶ በግብ አስተዋጽኦ በሁለት ልቆታል። ስለዚህ አሁኖቹ ኦሊሴና ዲያዝ ከቀድሞቹ አሪያን ሮበን እና ፍራንክ ሪቤሪ 2011-12 ምርጡ ጥምረት በላይ የግብ አስተዋጽኦ ይዘዋል። ዘንድሮ ይለያሉ ባየር ሙኒኮች፣ በተለይ ፊት መስመራቸው ያጣመሩበት መንገድ። 3 እንግሊዝ ፕሪሚየር ሊግ ሲጫወቱ የነበሩ ተጫዋቾችን ከቶትናም ከሊቨርፑልና ከፓላስ አሰባስበው ነው እንደዚህ አይነት በጣም አደገኛውን የፊት መስመር በአውሮፓ ዙሪያ ያስመለከቱን። ምናልባት በዚህ ደረጃ ዘንድሮ የተመለከታችሁ ጥምረት አለው ልክ ኦሊሴ፣ ዲያዝ እና ሃሪኬን በባየር ሙኒክ ቤት የፈጠሩትን ጥምረት ሌላ ተቀራራቢ ጥምረት እስቲ የእናንተን ጻፉልን። በእርግጥ በርካታ ጥምረቶች አሉ በአውሮፓ ውስጥ፣ ግን በዚህ ደረጃ ሊጠቀስ የሚችል ካለ ጻፉልን። በፊፋ የዓለም ዋንጫ ሊካሄድ እንግዲህ የጥቂት ወራቶች ጊዜ ብቻ ይቀራሉ። ኦልሞስት ወደ 2 ወር ከጥቂት ቀናቶች ይቀሩታል። ከዚህ ጋር በተያያዘ እንግዲህ ብሔራዊ ቡድኖች ለተጫዋቾቻቸው ጥሪ የሚያደርጉበትን ካላንደር አስቀምጦላቸዋል ፊፋ። ዲዲየር ደሾፕ ግን እዘገያለሁ ብለዋል። ሜ 14 ድረስ እንደሚዘገዩ አስታውቋል። ምክንያታቸው በጣም አነጋጋሪ ነው። የፍራንስ ብሔራዊ ቡድን አሰልጣኝ ዲዲየር ደሾፕ እስከ ሜ 14 እቆያለሁ፣ ምክንያቱም የፓሪሰን ጀርሜን እና የሌንስን የፍራንስ ሊጋ ጨዋታ ተጠብቃለሁ ብለዋል። ይህ ጨዋታ ደግሞ በፍራንስ ሊግ እንዲራዘም እንደተወሰነ ይታወቃል። ምክንያቱ ደግሞ ከሊቨርፑል ጋር በሚደረግ ጨዋታ ፓሪሰን ጀርሜን በጣም የተለየ ተጠቃሚ እንዲሆን የእረፍት ጊዜ ስለተፈቀደ፣ ስለዚህ እሳቸውም ያንን ጨዋታ ሳላይ የመጨረሻ ስብስቤን ይፋ ላደርግም ብለዋል ዲዲየር ደሾፕ። እሳቸው በጣም አስገራሚ ነገር ውድ ቤተሰቦቻችን 2 ቡድን በዚህ ሳምንት አስመለከቱን። ብራዚልን ገጥሞ ሲያሸንፉ በጣም ጠንካራውን ቡድን ይዘው ገቡ። ኮሎምቢያን ድል ሲያደርጉ 3-1 11 ቋሚ ብሔራዊ ቡድን ተጫዋቾች አላሰለፏቸውም። ኬሊያን መባፔ፣ ኦሊሴ፣ ሁጎ ኤኪቲኬ፣ ኦስማን ዴምቤሌ፣ ኮሎሙአኒ፣ ኤድዋርዶ ካማቪንጋ፣ ኦሪዮል ቹዋሜኒ፣ ቴዮ ሄንደርሰን፣ ኮናቴና አንድሪያ ራቢዮትን ወይ ሙሉ ለሙሉ አላስገቡም፣ ጥቂቶቹን ደግሞ ጥቂት ደቂቃ ቀይረው አስጫውተዋቸዋልና ሁለተኛው ቡድናቸው ራሱ በጣም ጠንካራ ነው። የፍራንስ ብሔራዊ ቡድን ፖርቱጋላዊ ጆዋ ካንሴሎ እኛ የዓለም ዋንጫ ለመሸነፍ ተመራጩ ብሔራዊ ቡድን ነን እያለ ይገኛል። አሁን በዓለም ላይ ካሉ ብሔራዊ ቡድኖች 2026 የዓለም ዋንጫን ለማሳካት በጣም ምርጡ ቡድን ነን። ክርስቲያኖ ሮናልዶም እንዲሁ ከብሔራዊ ቡድኑ ጋር ይገኛል። እሱም ጋር እንግዲህ ይህንን ዋንጫ ለማሳካት እንጥራለን እያለ ይገኛል። የ2026 የዓለም ዋንጫ በአሜሪካ ሜክሲኮ እና ካናዳ ሲካሄድ ጠብቁ ፖርቱጋልን እያለ ይገኛል ጆዋ ካንሴሎ።
ከወዲህ ደግሞ ኮከቧን ይዛ ትሄዳለች አትሄድም ተብላ የምትጠበቀው ብራዚል በቀጣይ እንግዲህ ብሔራዊ ቡድን ምርጫዋ እየተጠበቀ ይገኛል። በነገራችን ላይ ኔይማር ጁኒየር የብራዚል የምንጊዜም ከፍተኛ ግብ አስቆጣሪ ነው በ79 ግብ፣ ፔሌ በ77 ሁለተኛ፣ ሮናልዶ በ62 ሶስተኛ፣ ሮማሪዮ በ55 አራተኛ፣ ዜኮ በ48 አምስተኛው በርካታ ግብ ያለው ተጫዋች እንደሆነ ይታወቃል። የብሔራዊ ቡድን ጥሪዎች በሜ ወር በትልቁ ይጠበቃሉ። ይህንኑ የዓለም ዋንጫ ተመልክቶ በጣም አነጋጋሪ ነገሮችን እየሰማን እንገኛለን። ያው አዘጋጆቹ በተለይ ሜክሲኮና አሜሪካ አካባቢ የሚሰማው ነገር ጉድ የሚያስብል ነው። የአሜሪካ የዶናልድ ጄ ትራምፕ ማዕቀቦች ሜክሲኮ በተቃውሞ ተንጣለች። ካናዳ ብቻ ነው እስካሁን እንዲህ ነው እንዲያ ነው የሚባል ነገር እየሰማንባት ያለው ነው በዓለም ዋንጫ ዙሪያ። ከወደ እንግሊዝ ደግሞ የሰማነው በጣም የተለየ ነው። የ62 ዓመቱ እንግሊዛዊ ከጥቂት ወራት በኋላ በሚካሄደው ዓለም ዋንጫ ላይ ሀገሩ እንግሊዝን በአካል በየስቴዲየሞቹ በአሜሪካ ተዘዋውሬ ለመመልከትና ለመደገፍ ስል ገንዘብ ስለሌለኝ ቤቴን እሸጣለሁ፣ ቤቴን በ365,000 ፓውንድ የሚገዛኝ ካለ እያለ ነው። በነገራችን ላይ በታሪክ ውዱ የዓለም ዋንጫ የ26 የዓለም ዋንጫ እንደሆነ ይታወቃልና ታዲያ በርካቶች በውድነቱ ምክንያት ላይገኙበት ላይሄዱበት ይችላሉ የተባለውን ውድድር እንግሊዙ የ62 ዓመት ሰው ግን ቤቴን ሸጬ እሄዳለሁ፣ ቤቴን ግዙኝ እያለ ይገኛል። የወቅቱ በጣም አነጋጋሪ ጉዳይ ነበረ። ጋሪ ኔቨልን እናንሳው። በሚዲያ ላይ አሁን በተንታኝነት እናውቀዋለን። የቀድሞ የማንቸስተር ዩናይትድ ተጫዋች ልክ በዚህ ቀን 2016 ላይ ነበረ ከቫሌንሺያ አሰልጣኝነቱ የተሰናበተው። 4 ወር ነበረ ቫሌንሺያን ያሰለጠነው፣ ግን 2016 ልክ በዛሬዋ ቀን ከአሰልጣኝነት መንበረ ስልጣኑ ተነሳ። ይህ ሰው ዛሬ በተንታኝነት የተለያዩ አሰልጣኞችን ቁም ስቅል ሲያበላ የሚውለው ሰው 28 ጨዋታ በወቅቱ ቫሌንሺያን መርቶ 11 ተሸንፎ 10 አሸንፎ 17 አቻ ወጥቶ 35.7 በመቶ ብቻ የማሸነፍ ንጻሬ ይዞ የተሰናበተ ሰው ነበረ። ልክ በዛሬዋ ቀን ነበር ይህ ስንብትን የሰማ ነው። እንግሊዝ ደረሱን። ውድ ቤተሰቦቻችን በርከት ያሉ የእንግሊዝ ክለቦች ለቀጣይ ክረምት የዝውውር እቅዶቻቸውን ይፋ እያደረጉ የሚያስፈርሟቸውን ተጫዋቾች ከወዲሁ ስራ እየሰሩባቸው ይገኛሉ። በአርሰናል ቤት የሚገኘው ቪክተር ጊዮኬሬሽ ወደ አርሰናል ከመምጣቱ በፊት በስፖርቲንግ ሊዝበን ቁጥር 1 የአውሮፓ አጥቂ ሆኖ ተመልክተነው ነበረ በግቦቹ ብዛት። እሱን የተካው ሉዊስ ሱዋሬዝም ሌላ በጣም አስደናቂ ውድድር ዓመት በስፖርቲንግ ሊዝበን እያሳለፈ ነውና የበርካቶችን ቀልብ ስቧል። ኒካስል ዩናይትዶች ይህን ተጫዋች ወደ እንግሊዝ ፕሪሚየር ሊግ ለማምጣት ጥረት እያደረጉ ነው። የቪክተር ጊዮኬሬሽ ተተኪ በስፖርቲንግ ሊዝበን ቤት በጣም የተለየ ውድድር ዓመት እንዳሳለፈ ይታወቃል። በነገራችን ላይ በኒካስል ዩናይትድ ብቻ አይደለም በሌሎችም ትልቅ ክለቦች ጋር ስሙ እየተያዘ ነው። ግን ትልቆቹ ክለቦች ከተጫዋቹ ዕድሜ ጋር በተያዘ ጥያቄ ያላቸው 28 ዓመቱ ነው። ኒካስሎች ግን የተጫዋቹን ሁኔታ በቅርበት እየተከታተሉ ካሉ የፕሪሚየር ሊግ ክለቦች ውስጥ ይጠቀሳል። ዲያን ኩሉዝቪስኪ 7 የተለያዩ የቶትናም አሰልጣኞች ስር በ4 ዓመት ውስጥ 4 ዓመቱ ነው እሱ በቶትናም የእግር ኳስ ሕይወቱ፣ ግን 7 አሰልጣኞችን አፈራርቆ አይቷል። ውድ ቤተሰቦቻችን ተጫዋቹ ግን በጣም በሚያሳዝን ሁኔታ በሁለቱ አሰልጣኞች ስር አልተጫወተም። ሁለቱ መጥተው ሲሄዱ እሱ ጉዳት ላይ ነው። ቶማስ ፍራንክ ቡድኑን ሲይዙ ጉዳት ላይ ነው፣ አልተጫወተም። ኢጎር ቶዶር ቶማስ ፍራንክን ተረከቡ፣ እሱ ሳይጫወት ተሰናበቱና ከ7ቱ አሰልጣኝ ሁለቱ መጥተው ሲሄዱ እሱ በቶትናም እያለ በጉዳት ምክንያት አልተገኘም። ትንሽ ፈገግ የሚያስብለው መረጃ ነው በቶትናም ሆትስፐርስ በኩል። በነገራችን ላይ ቶትናም ሆትስፐርስ በ10 ወር ውስጥ ማለት ነው በ10 ወር ውስጥ 3 አሰልጣኝ ቀጥሯል። በእነኚህ 10 ወር ውስጥ 3 አሰልጣኝ ሲቀጥር በእነኚህ 10 ወራት ውስጥ ግን በሜዳው 2 ድል ብቻ ነው ያለው። ከቀያየራቸው አሰልጣኞች እኩል እንኳን የሚሆን ድል የለውም በሜዳውና በደጋፊ ፊት ሲጫወት። ውድ ቤተሰቦቻችን 17ኛ ደረጃ ላይ ነው የሚገኘው። ባለፈው ክረምት ላይ 265 ሚሊዮን ዩሮ የዝውውር ሂሳብ አውጥቷል። የአውሮፓ ሻምፒዮንስ ሊግን ኤሮፕ ሊግ አሸንፎ የገባው ቶትናም ዘንድሮ ፈተናው በስቶበታል። ከሰሞኑ አንድ ተጫዋች በሚዲያ ላይ ትችት በርትቶበት ነበር። በእርግጥ ሚዲያው ለሁለት ጎራ ተከፍሎ ነው። ምን አደረገም የሚል ነበር፣ አየለም እንዲስ ማድረጉ ተገቢ አይደለም የሚል ነበረ። ተጫዋቹ ሪያን ሼርኪ ነው። አርሰናል ከሲቲ ጋር የነበረውን የካራባው ካፕ የፍጻሜ ጨዋታ ላይ ያሳያቸው አንዳንድ ሜዳ ላይ ያልተገቡ ነገሮችን አድርጓል። አንዱ ኳስ መንጠባጠቡ ነው። ሁለተኛው ሳይጎዳ ሜዳ ላይ ወድቆ ከተንተከባለለ በኋላ ለካሜራ ያሳየውን እንቅስቃሴ በተመለከተ
ትችቶች ሲቀርቡበት ነበረ። ከዛ በዘለለ ግን በርካቶች ያው የማይቀበሉ አሉ ትችቱን። ምን አደረገ? እግር ኳሳዊ ነገሮችን ያደረገው በተለይም ኳሷን ማንጠባጠቡ የተለየ ነገር አይደለም። ተጫዋቹ በኦሎምፒክ ሊሆንም ያንን ሲያደርግ እናውቀዋለን። ለምን ገነነ የሚል ነው። ሜዳ ላይ ደስታ መፍጠር ነው የምፈልገው እያለ ነው የሲቲ ኮከብ ሪያን ሼርኪ። ፈረንሳይ ማንቸስተር ሲቲ ተጫዋች ሪያን ሼርኪ በእግር ኳስ ሜዳ ላይ ደስታን መፍጠር ዋና ስራው መሆኑን ተናግሯል። እንደ ክህሎት እንዳለው ተጫዋችነት ዓላማ የቡድን አጋሮቼ እየሳቁ ከሜዳ እንዲወጡ ማድረግ ነው ሲል ተናግሯል። አክሎም ጎል ባስቆጥርም አመችቼ ባቀብልም ሜዳ ላይ ደስታ መፍጠር ነው ዋና ፍላጎቴ ብሏል። ፔፕ ጋርዲዮላ አንዳንድ ነገሮችን ግን እንዳልወደዱለት እየተገለጸ ይገኛል። በተለይም ተቃራኒ ቡድንን ባልሆነ መንገድ ያነሳሳብናል ከሚል እይታ አንጻር በአንድ ወቅት ፊል ፎደን በግንባሩ ያስቆጠራትን ኳስ በራቦና እንዴት አሲስት እንዳደረገለት ተመልክተናል። ወይም በተለምዶ እግሩን አቆላልፎ ክሮስ ያደረገበት መንገድ ፊል ፎደን በግንባሩ ገይቶ ያስቆጠራት ነበረች። ያው እሷንም ኳስ አልወደድኳትም ብለው ነበረ ጋርዲዮላ። አርሰናል ላይ ያደረገው ነገር ደግሞ ትንሽ ወጣ ያለ ነበረ። ግን ያ አርሰናል ላይ ያደረገው ነገር በነገራችን ላይ በኦሎምፒክ ሊሆን እያለ ማንቸስተር ዩናይትድ ላይ አድርጎት ነበረ በወቅቱ። አሁን እንግሊዝ ውስጥ ማድረጉ ግን በጣም አነጋጋሪ ቢሆንም እሱ ግን ይህ ስራዬ ነው፣ ለእግር ኳስ ተመልካችና ለጓደኞች ደስታን መፍጠር ስራዬ ነው ብሏል። ሲቲውያን ግን ተወዱለታላችሁ ይህንን ነገሩን ሪያን ሼርኪን ወይንስ ተቃራኒ ቡድንን ባልሆነ መንገድ ያነሳሳብናል ብላችሁ ነው የምታስቡት? ጻፉልን። አርጀንቲና የሰማዮች የመሃል ሜዳ ተጫዋች ኤንዞ ፈርናንዴዝ የሰሞኑ አነጋጋሪ ሀሳቡ በስፔን መገናኛ ብዙሃን ተወዶለታል። በተለይም ወደ ስፔን ሪያል ማድሪድ ይመጣል በሚል ማለት ነው። የአውሮፓ ሻምፒዮንስ ሊግን ሲሰናበት የቼልሲ ቆይታ ሲባል አላቅም እንዳለ ይታወቃል። ከዛ በኋላ ደግሞ አሁን በማድሪድ እኖራለሁ እያለ ነው። ኤንዞ ፈርናንዴዝ በዚህ ብቻ ያበቃም። አንድ ቀን ወደ ሪቨር ፕሌት መመለስ እፈልጋለሁ፣ ነገር ግን ጡረታ ስወጣ ሳይሆን በከፍተኛ ደረጃ ከነብቃቴ ነው ወደ ሪቨር ፕሌት ሄጄ መጫወት የምፈልገው ሲል ሀሳቡን ሰጥቷል። አንድ ቀንም በማድሪድ ከተማ ስለመኖር ያስብ እንደሆነ ተጠይቆ አዎ በማድሪድ ከተማ መኖር እንሻለው፣ ማድሪድን ከተማ ወደዋለው፣ ከአርጀንቲኗ ከተማ ቦነስ አይሬስ ስለሚመሳሰለ ብሏል። አስቶን ቪላ ላይ ቅጣት ምት ካስቆጠረ በኋላ ለምን ማሊያውን እንዳወለቀ ሲጠየቅ ሌላ ክለብ ለመቀላቀል ይፈልጋል ተብሎ ሲነገር ነበር። እዚህ ነኝ የሚል ምላሽ ለመስጠት ነው ማሊያን ያወለኩት ብሏል። ማሊያ ማውለቅ አንድን ክለብ ውስጥ መኖርን ማረጋገጫ ነው ወይ? አለው ይለለው የቼልሲ ተጫዋች መሆኔን ለማረጋገጥ ነው የቼልሲን መለያ ያወለኩት እያለ ይገኛል። የሰሞኑ አጀንዳ እንደሆነ ይታወቃል። በሚዲያው ላይ የቀድሞ የቼልሲ አሰልጣኝ የነበሩት ማሬስካ ከቡድኑ የተሰናበቱበትን መንገድ አብዛኞቹ ቼልሲዋን እንዳልወደዱት ይታወቃል። እንደውም ለኤንዞ ፈርናንዴዝ ለሰሞኑ ንግግሮች ሁሉ እንደ ምክንያት የእሳቸው ስንበት እየተነሳ እንደሆነ ይታወቃል። ከዚህ ጋር በተያያዘ ውድ ቤተሰቦቻችን እሳቸው አሁንም ከእንግሊዝ ያውም ከለንደን እንዳልወጡ ተረጋግጧል። እሳቸውም አረጋግጧል ለንደን እንደሚገኙ። ምክንያታቸው ደግሞ ልጆቻቸው መሆኑን አረጋግጧል። እሳቸው የቼልሲ አሰልጣኝ ሆነው ዓመቱን ስለጀመሩ ልጆቻቸውን በዛው በለንደን ትምህርት ጀምሯል። ስለዚህ ትምህርታቸውን አቋርጬ ወደ ሌላ ቦታ መውሰድ ስለማልፈልግ በዚሁ በምዕራብ ለንደን ቼልሲ ይገኛለሁ ብለዋል። በቀጣይ ዓመት ግን በጣም በተሻለ ቦታ ጠብቁኝ እያሉ ነው በርካቶች። ያው የፔፕ ጋርዲዮላ ስንብት እውን መሆኑ አይቀርምና ያለምንም ጥርጥር እሳቸው ያንን ቡድን ለመረከብ ወይም ሲቲን ለመረከብ ፍላጎት ስላላቸው እንደውም ለስንብታቸውም ከጀርባ ከሲቲ ጋር ተነጋግረዋል ተብሎ ስለሚጠረጠር ምን የተሰናበቱት እግር ኳሳዊ ብቻ አይደለም መባሉ ይታወቃልና እሳቸው በቀጣይ ዓመት ከነበርኩበት በጣም በተሻለ ስራ ጠብቁኝ እያሉ ነው። አሁን በምዕራብ ለንደን ቼልሲ ያለሁት ግን በልጆቼ ምክንያት ነው ብለዋል። በሚዲያ ላይ መታየታቸውም አንዱ መነጋገሪያ ነበር። ከዚህ ጋር በተያዘ ማሎ ጉስቶ ቀጣዩ ተተኪውን አሰልጣኛቸውን ሊያም ሮዛኔረን በተመለከተ ማሬስካን በጣም ምርጥ አሰልጣኝ ነው፣ ምርጥ ስለሆነም ነው ከኛ ጋር ያለው ማለቱ ይታወቃል። ከሊቨርፑል ጋር በተያዘ የሊቨርፑል ተጫዋቾችም በነገራችን ላይ ጉዳቶች አሉባቸው። በቀጥታ ከዓለም አቀፉ ረፍት ጨዋታ ጋር በተያዘ ጉዳቶች ባይሆኑም ግን አስቀድሞ የነበረባቸውም ጉዳቶች አሉ ውስጥ እያሉ ለአብነት ያክል ሳላ ሊቨርፑል እያለ በደረሰበት ጉዳት ነው ወደ ግብፅ ያላመራው። ሳላ ከጉዳቱ መልስ ከሲቲ ጨዋታ ጋር ይገኛል ተብሎ ይጠበቃል። ፍሬድሪኮ ኬዛም የአካላዊ ብቃት ችግር እንጂ በጉዳት ምክንያት አይደለም ከጣሊያን ብሔራዊ ቡድን የተቀነሰውም፣ እሱም በሲቲ ጨዋታ ይጠበቃል። አሊሴን ቤከር ከማንቸስተር ሲቲ ጋር ለሚደረገው ጨዋታ ላይ ግን በጣም አጠራጣሪ ነው የሚሉ መረጃዎች ወጥተዋል። እሱም አስቀድሞ ጉዳት የነበረው ነው። አሌክሳንደር ኢሳክ ረጅም ጊዜ ጉዳት መልስ ምናልባት ከሲቲ ይልቅ በፓሪስ ሰን ዠርሜን ጨዋታ ነው እየተጠበቀ ያለው። ሊቨርፑልያን በትልቁ የሚጠብቁት ተጫዋቻቸው ነው። ጆቫኒ ሊዌን በሜዳ ላይ እንግዲህ ለብቻው ልምምዶችን ሰርቷል። ግን ከዚያ ውድድር ዓመት ጨዋታ ይልቅ ለቅድመ ውድድር ዝግጅት ሞር ይደርሳል ተብሎ ይጠበቃል። ኮነር ብራድሊን በተመለከተም እሱም ልክ እንደ ጆቫኒ ሊዮን ሁሉ በቅድመ ውድድር ጨዋታ ላይ እንጂ
ቀጣይ ጨዋታዎች ላይ ይገኛል ተብሎ አይታሰብም። የእንግሊዝ ኤፍኤ ካፕ መርሃ ግብር የፊታችን ቅዳሜ ምሳ ሰዓት ላይ ያው የአንድ ሰዓት ማሻሻል ስለተደረገበት 8:45 ሲል በሲቲ እና በሊቨርፑል መካከል እንደሚደረግ ይታወቃል። በሊቨርፑል በኩል ምናልባት የሚጠበቁ ወቅታዊ ሁኔታዎች አሉ። በርከት ያሉ ጋዜጦች ዛሬ ይዟቸው ከወጡ መረጃዎች አንደኛው የሊቨርፑል አመራሮች እንግዲህ በቀጣይ ዣቪ አሎንሶን ወደ ቡድኑ ያመጣሉ አያመጡም በሚለው ጉዳይ ላይ ሁነቶችን እስከ ውድድር ዓመቱ መጨረሻ እንደሚጠብቁ እንጂ አሁን ላይ የማሰናበት ምንም አይነት እቅድ እንደሌለ፣ ነገሮችን ግን እስከ ክረምት ተረጋግተው መጠበቅ ይፈልጋሉ። አሎንሶ ወደ ሊቨርፑል ለማምጣት ግን የነበረ እቅድ ዛሬ በስሎት ወቅታዊ አቋም ምክንያት የክለቡ አቋም ምክንያት ገነነ እንጂ የክሎፕ የመጀመሪያ ተተኪ ምርጫ እንደነበሩ ይታወቃል። በወደፊት የስሎት ቆይታ ጉዳይ ላይ ግን ቦርዱ የውድድር ዓመቱ ሳይጠናቀቅ ምንም አይነት ውሳኔ መወሰን አይፈልጉም። አሁን ላይም ተቻክሎ አዲስ ውሳኔ መወሰን እንደማይፈልጉ ነው የመረጃ ምንጮች ይፋ ያደረጉት። በእንግሊዝ ፕሪሚየር ሊግ ከሚጫወቱ ቡድኖች ውስጥ በተለይም አራቱ ቡድኖች ማንቸስተር ዩናይትድ፣ አስቶን ቪላ፣ ሊቨርፑል፣ ቼልሲ ቶፕ ፎር ውስጥ ገብቶ ለማጠናቀቅ ዘንድሮ ከበድ ያለ ጥረት እያደረጉ ይገኛሉ። ዩናይትድ በ55 ነጥብ ሶስተኛ ነው። አስቶን ቪላ በ54 ነጥብ በአንድ ነጥብ ዝቅ ብሎ አራተኛ ነው። ይህ የሻምፒዮንስ ሊግ የተረጋገጠው ደረጃ ነው። በሌሎች ቅድመ ሁኔታዎች አምስተኛም ስድስተኛም ግን ሊገባ የሚችልበት እድል እንዳለ ሆኖ አውቶማቲካሊ ግን የሚያልፉት እስከ አራት የወጡት የተረጋገጠ ነው። ሊቨርፑል በ49 ነጥብ አምስተኛ እንዳለ ይታወቃል። ከሻምፒዮንስ ሊግ ደረጃ ማለትም ካስቶን ቪላ አራተኛ ካለው በ5 ነጥብ ያንሳል። ቼልሲ 48 ነጥብ አለው በ6 ነጥብ ያንሳል። ፉክክሩ እንግዲህ ከኢንተርናሽናል ብሬክ በኋላ ኤፍኤ ካፕ መርሃ ግብሮች ስላሉ መልሰን ከአንድ ሳምንት በኋላ ነው ይህንን ዳግም የምንጠብቀው። በዚህ የሻምፒዮንስ ሊግ ትኬትን መቁረጥ በቀጥታ ፉክክር ውስጥ ያለው ማንቸስተር ዩናይትድን በተመለከተ የሳንድሮ ቶናሊን ዝውውር በተመለከተ አሁን ፋብሪዚዮ ሮማኖ እንደ ትልቅ መረጃን ይዞ ወጥቷል። ሳንድሮ ቶናሊ ላይ ማንቸስተር ዩናይትድ ጠንካራ ስሮችን ከመጋረጃ ጀርባ እየሰራ ነው። ጣሊያናዊ ተጫዋች አሁንም የማንቸስተር ዩናይትድ ቦርድ አመራሮች ዘንድ ቅድሚያውን ወስዷል እየተባለ ይገኛል። በነገራችን ላይ ተሰናባቹ ካዜሜሮም ሪኮመንድ ያደረገው ብራዚላዊውን ተጫዋች ብሩኖ ጉማሬሽን እንደነበረ ይታወቃል። ዩናይትዶች ግን ፊታቸውን ወደ ጣሊያናዊው ሳንድሮ ቶናሊ አዙሮ እንዳሉ ይታወቃል። ከዚህ ጋር በተያያዘ በዚህ ክረምት ሁለቱ ማንቸስተሮች መካከል በነኛ የአማካኝ ዝውውር ጉዳይ ላይ ከበድ ያለ ፉክክር ይደረጋል ተብሎ ሲጠበቅ የተጫዋቾቹ ፍላጎት እና ክለቦቹ የሚያቀርቡት የዝውውር ሂሳብ በሻጭ ክለቡ ኤቨርተን እና በሚያቀርቡት ኮንትራት በሚሳተፉበት የአውሮፓ ትኬት መድረክ ሊወሰኑ ይችላል ተብሎ ይጠበቃል። ሳንድሮ ቶናሊ ግን አሁን የዩናይትድ ቅድሚያ ተሰጥቶት ተጫዋቹን ቀጣይ ክረምት ላይ ዩናይትድ እንዲፈርም ለማግባባት ስራዎች በትልቁ እየተሰሩ ነው ይላል የዛሬ የፋብሪዚዮ ሮማኖ ዘገባ። ማይሰር ዩናይትድ በክረምት የማስፈረም ዝርዝር ውስጥ ከያዛቸው ያው ሳንድሮ ቶናሊ አሁን በትልቁ እየሰሩበት ሆኖ እንጂ ኤሊዮት አንደርሰንም እንደነበሩ ይታወቃል። ታዲያ ዩናይትድ የሚፈልጋቸው እነኛ አማካዮች በሲቲም በአርሰናልም ይፈልጋሉ። ከዚህ ጋር በተያያዘ ሳሙኤል ሉከረስት የኤሊዮት አንደርሰን የማንቸስተር ዩናይትድ ዝርዝር ውስጥ ሆኖ በሲቲ መፈለግን በተመለከተ ምልከታውን አጋርተዋል። ኤሊዮት አንደርሰን ኮቢ ሜኖን በሚወክለው በአንጀሎ ስቴለር ውስጥም ኮቢ ሜኖን ይወክላሉ ከተባሉት ወይም ኮቢ ሜኖን አግዘው ወይም በኮቢ ሜኖ እየተተኩ ይጫወታሉ ከተባሉት ውስጥ ይገኛል። ከዛ በተጨማሪ አንጀሎ ስቴለርም ይገኝበታል። ጀርመን ውስጥ የሚጫወት ተጫዋች ሜኖ ከዩናይትድ ጋር አዲስ የረጅም ጊዜም ኮንትራት ለመፈረም ዝግጁ ነው። ምናልባት ወደ ሲቲ የሚያደርገው ዝውውር ኤሊዮት አንደርሰን በቀጥታ ከሮድሪ ቆይታም ጋር የተያዘ ሊሆን ስለሚችል ክረምት ላይ በዚህም ዝውውር አዲስ ነገር ልንሰማበት እንችላለን ብሏል። ማንቸስተር ዩናይትድ የቱሉዙን ተከላካይም ወደ ፕሪሚየር ሊጉ የማምጣት እቅድ እንዳለው ይታወቃል። የቱሉዙ ተከላካይ በነገራችን ላይ ቻርሊ ክሬስዌል የእንግሊዝ ብሔራዊ ቡድንም ተጫዋች ነው። በወጣቶቹ እናውቀዋለን። ዩናይትዶች በጣም እየሰሩበት ካሉ ተጫዋቾች አንደኛው ነው። በቀጣይ በትልቁ ከሚጠበቁ የፕሪሚየር ሊግ ከዋክብት ይሆናሉ ተብሎ ከሚጠበቁ እንግሊዛውያን አንዱ ተከላካይ ነው። ቀጣዩ ሃሪ ማጓየር እያሉት ነው በርካቶች። ምናልባት የሃሪ ማጓየር የእግር ኳስ ውጣ ውረድ እንዳለ ሆኖ ሃሪ ማጓየር በምርጥ ፎርሙላ ሲገኝ ማለት ነው። ከዛ በዘለለ ውድ ቤተሰቦቻችን አንድሬ ኦናና በዩናይትድ ተስፋ አልቆረጠም ተብሏል። የዩናይትድ ደጋፊ ግን ተስፋ ከቆረጠ እንደሰነበተ ይታወቃል። አይደለም ክለቡን ለቆ እያለም ተስፋ የቆረጡበት ተጫዋች እንደሆነ ይታወቃል። ይህ ተጫዋች ይልቁንስ ማንቸስተር ዩናይትዶች የሴላመንስን ጉዳይ በቋሚነት ትተውት ለሱ ተጠባባቂ ይሆን ዘንድ ቶሚተን ክለቡን ከሚለቅ ይልቅ ተጨማሪ ዓመታትን ፈርሞ በክለቡ በአነስተኛ ደሞዝ እንዲቀጥል አሁንም የዩናይትድ ፍላጎት ነው። ማንቸስተር ዩናይትድ የጀደን ሳንቾን ኮንትራት አራዝሞ
መሸጥ ይችላል። በነገራችን ላይ ያውም ዩናይትድ መብቱ ስላለው ማለት ነው። ግን ገዢ ላላገኝ ይችላለሁ ብሎ ነው በነገራችን ላይ ከዚህ ተጫዋች ኮንትራቱን አራዝሜ ገዢ ከማጣ በነፃ ልልቀቀው ብሎ ወደ ዶርትመንት ለማምራት ስራዎችን የጀመረው እንጂ ዩናይትድ ከጀደን ሳንቾም ዝውውር ሂሳብ ማግኘት ይችል ነበር። የበርካታ የዩናይትድ ደጋፊዎች ጥያቄ ስለነበረ ነው። ከዛ ውጪ በማንቸስተር ዩናይትድ በኩል ልናነሳ የወደድነው ከዝውውር ጋር በተያያዘ የፕሪሚየር ሊጉ በታሪክ በጣም ስህተት የተሰራበት ዝውውር ወይም ደግሞ መጥፎ ዝውውር በሚል ዛሬም አንቶኒ ተመርጧል። ፉትቦል ፋንካስት ዛሬ ድምፅ እንዲያሰባስቡ በከፈተው ድምፅ ማሰባሰቢያ ላይ እንደ አንቶኒ አይነት በጣም መጥፎ ዝውውር በፕሪሚየር ሊጉ አልተደረገም በሚል ተቀምጧል። የቼልሲው ማይካሎ ሙድሪክ ሁለተኛ፣ ሮሜሎ ሉካኮ ወደ ቼልሲ ሲያመራም ሶስተኛ፣ አሊ ዳይ በነፃ ነው የተዘዋወረ የተጫዋች በርግጥ ዌስሊ ፎፋና ወደ ቼልሲ፣ ኬፓ አሪዛባላጋም በተመሳይ ወደ ቼልሲ ሲመጣ፣ ጀደን ሳንቾ ወደ ዩናይትድ፣ አሌክሳንደር ኢሳክ ስምንተኛ ላይ ተቀምጧል። በጣም ስህተት የተሰራባቸው ዝውውሮች በሚል ምናልባት የዝውውር መረጃን እያነሳን ስለሆነ ነው የዩናይትዱን ያነሳ ነው። ብሩኖ ፈርናንዴስ ለማንቸስተር ዩናይትድ መጫወት ከጀመረበት ጊዜ ጀምሮ በተለይም ጃንዋሪ 2020 ላይ ነው ወደ ዩናይትድ የመጣው። በጥር የዝውውር መስኮት ነው የመጣው። እሱ ከመጣበት እግሩ ረግጦ በዩናይትድ እና በእንግሊዝ ጨዋታ ካደረገበት ጊዜ ጀምሮ ከየትኛውም የፕሪሚየር ሊግ ተጫዋች በላይ ትልቅ የግብ ዕድሎችን በመፍጠር አሁንም እየመራ ነው። የእሱ ቀጥተኛ ተፎካካሪ ይሆናል የተባለው ሳላህ 108 ትልልቅ የግብ ዕድሎችን ፈጥሮ በዚህ ዓመት ይሰናበታል። ብሩኖ ያው 131 አለው። ብሩኖም ያው እርግጥ አይደለም የዩናይትድ ቆይታው ቢሰናበትም ያው ሪካርዱ በእጁ ነው የሚመስለው። ሁለተኛው ኬቨን ደብሮይነ አስቀድሞ ተሰናብቷል። 114 የግብ ዕድል በመፍጠር ሁለተኛው ሰው ነበረ። ማለዳው ስፖርታዊ ጥንቅራችን ላይ አንድ መረጃ ነግረናችሁ ነበረ። ዩናይትዶች 6 እጩዎችን ከኦሌ ጉናር ሶልሻየርም እንደዚሁም ደግሞ ከአሁኑ አሰልጣኝ ማይክል ካሪክም ጋር ይዘው ነበረ። ተጨማሪ አሰልጣኞችም ነበሩ። ለአብነት ያክል እነ ዩሊያን ኔግልስማን፣ ሮቤርቶ ዲዘርቢ፣ አንዲ ኤራውላ፣ ኡናይ ኤምሬ፣ ኦሊቨር ግላስናይድ የማንቸስተር ዩናይትድ አሰልጣኝ የሆኑ ዘንድ እቅድ ከተያዙ ስሞች ውስጥ ነው። ግን የመሳካት እድላቸው በጣም ዝቅ ነው። በተለይም አንደኛው ኦልሞስት የመሳካት እድሉ ዝቅ እያለ መጥቷል። ወደ ዩናይትድ የመምጣት እድሉ ዝቅ እያለ ነው ከተባሉ ውስጥ አንዱ ሮቤርቶ ዲዘርቢ ነው። ቶትናም አሰልጣኝ ሮቤርቶ ዲዘርቢን በኃላፊነት ለመሾም በጣም ጥሩ ቦታ ላይ ተገኝቷል። አሁን ቶትናም ሮቤርቶ ዲዘርቢን የውድድር ዓመቱ 3ኛ አሰልጣኝ አድርጎ ለመቅጠር መቃረቡን ተከትሎ ሮቤርቶ ዲዘርቢ ወደ ዩናይትድ ይመጣሉ የሚለው ነገር እያከተመ ነው። ያለ ስራ የሚገኙት ጣሊያን አሰልጣኝ ሮቤርቶ ዲዘርቢ በክለቡ የረጅም ጊዜ ኮንትራት ቀርቦላቸዋል የሚሉ መረጃዎች በስፋት ወጥተዋል። አሰልጣኝ ሮቤርቶ ዲዘርቢ ኃላፊነቱን የሚረከቡ ከሆነ ከፕሪሚየር ሊጉ ከፍተኛ ተከፋይ የሚሆናሉ ተብሏልና በቶትንሃም ቤት ስራውን የመረከብ ዕድላቸው በጣም እየሰፋ መምጣቱን ተከትሎ ከዩናይትድ ዝርዝር ውስጥ እሳቸው ይወጣሉ ማለት ነው። ዴክላን ራይስ የዘንድሮ የአርሰናል የልብ ምት ነው ማለት ይቻላል። በጣም ድንቅ ጊዜን እያሳለፈ ነው። ሁስኮርድ በዘንድሮ የውድድር ዓመት አማካኝ ስፍራ ላይ እየተጫወቱ በጣም ድንቅ ብቃታቸውን ከሚያሳዩ ተጫዋቾች ውስጥም በከፍተኛ ሬቲንግ ከሰጣቸው ተጫዋቾች ውስጥ ይጠቀሳል። በነገራችን ላይ ከዛም በዘለለ በፕሪሚየር ሊጉም ካሉ ምርጥ 10 ተጫዋቾች ውስጥ እንዳካተተው ይታወቃል። አሁን ደግሞ ሁስኮርድ እያንዳንዱን ጨዋታ ካሰባሰበ በኋላ በሰጠው ኦድ መሰረት ዴክላን ራይስ የፕሪሚየር ሊጉ የአመቱ ምርጥ ተጫዋችን የማሸነፍ ቅድመ ግምትን ሰጥቶታል። ለዴክላን ራይስ፣ ለብሩኖ ሁለተኛ፣ ለጋብርኤል ማጋሌስ ሶስተኛ፣ ሃላንድ አራተኛ፣ አንቶኒዮ ሴሜንዮ አምስተኛ፣ ከዛ ዙቤሜንዲ፣ ዊሊያም ሳሊባ፣ ቤርናንዶ ሲልቫ፣ ዶሚኒክ ሶቦዝላይ፣ ቡካዮ ሳካ እያለ ይቀጥላል። የአመቱ ምርጥ ተጫዋች ሽልማትን የማሸነፍ ንጻሬ ሞርግን ከፕሪሚየር ሊግ ዋንጫ አሸናፊ ነው አብዛኛውን የተመረጠው። ጥቂት በእርግጥ እነ ጋሬዝ ቤል ዋንጫ ካልበላ ቡድን ውስጥ ሲመረጡ እናውቃለን። እንደዚህ አይነት ጥቂት አጋጣሚዎች አሉ። አብዛኛው ግን ዋንጫ ካሸነፈ ነው። ምናልባት አርሰናል ከበላ ሞር ራይስ የመሆን እድሉ፣ ሲቲ ከበላ ሞር ሃላንድ የመሆን እድሉ ከፍተኛ መሆኑን ማሳያ ነው። በተቃራኒው ደግሞ እንደ ቡካዮ ሳካ ያለ ተጫዋች የአቋም መውረድ ታይቶበታል። ከአቋም አንጻር የመቀዛቀዝ ሁኔታ የሚታይበትን ተጫዋች በተመለከተ ናይጅል ዌንተንበር ሀሳቡን ያጋራል። በጣም ደካማ ጊዜን እያሳለፈ ነው፣ ግን ጉዳትም አጋጥሞት እንደነበረ እንዳይዘነጋ እያለ ነው። ከጉዳቱ ሙሉ በሙሉ አገግሟል ተብሎ የማይታሰበው ተጫዋች እየተባለ ነው አርሰናል። በነገራችን ላይ በእንግሊዝ ብሔራዊ ቡድን ሳይጫወት እንደተመለሰ ይታወቃል። በከፍተኛ ደረጃ እንቅስቃሴ የሚጠበቅበት ፕሪሚየር ሊግ ውስጥ ጉዳት በጣም አስከፊ ነገር ነው የሚለው ጋዜጠኛው፣ ይህ የሳላ በዚህን ያክል ደረጃ መቀዛቀዝ በቀጥታ ከሱ ጋር ብቻ የሚያያዝ አይደለም። የጉዳቱ ሁኔታ የተቃራኒ ቡድን ከባለፈው ሲዝን ካለፉት ጥቂት ሲዝኖች በተለየ አርሰናል ላይ ትኩረት ማድረጋቸው ትልቁ ነገር ነው። ሚኬል አርቴታ በተጫዋቹም ላይ አንዳንድ ማስተካከል ያለባቸው ነገሮች አሉ። በአቋሙ ላይ መጠነኛ ለውጦች አሉ። ይህ ትችት ሳይሆን ብዙ ሰዎች ሊመለከቱት የሚችሉት ግልጽ ነገር ነው የሚለው ጋዜጠኛው፣ ግን የዘንድሮ አርሰናል ውስጥ ቀላል የማይባልም ሚና አለው።
ማርቲን ዙቤሜንዲ ከ1000 በላይ ደቂቃዎችን የተጫወተ ሲሆን በአሁኑ ሰዓት 2023/24 የውድድር ዓመት በጣምራ ፓርቴና ጆርጂኒዮ ከተጫወቱት በላይ ተጫውቷል። የተጫዋቹ ብቃት ብዙ ጥያቄ የሚነሳበት አይደለም። በጣም አደገኛው ነገር ግን እነዚህ ተጫዋች ላይ የሚነሳው ቅሬታ ባክፓሶቹ ብዙ ስህተቶች ያሏቸው ዋጋ የሚያስከፈሉት አጋጣሚ ያሉ እነ ራምስዴል እነ ዳቪድ ራያ የሚያዳኗቸው ኳሶች አሉ። ብዙ የሚነሳበት ቅሬታ ነው። ግን አርሰናል ቤት ተጫዋቹ ለምን እንደመጣ በትክክል አሳይቷል። በብቃት በጥራት ደረጃ በጣም ከፍ ያለ ኳሊቲ ያለው ተጫዋች ነው። ከ1000 በላይ ደቂቃዎችን ዘንድሮ ተጫውቷል። በርካታ ጨዋታዎችንም በአርሰናል ከተጫወቱት ውስጥ ግንባር ቀደሙ እንደሆነ ይታወቃል። የአርሰናል ተጫዋቾች በብሔራዊ ቡድን ግዳጅ ውስጥ አሁን ያሉት ሞሽኬራ፣ ዳቪድ ሪያ፣ ሪካርዶ ካላፊዮሪ፣ ክርስቲያን ኖርጋርድ፣ ቪክተር ዮኬሬሽ፣ ካቨርዝ፣ ጋብሪኤል ማርቲኔሊ፣ ቤን ዋይት። በወጣት ውስጥ ማይል ሉዊስ ስኬሊ፣ ቶም ሴትስፎርድ፣ ማክስ ዶማን ይገኛሉ። ቀሪዎቹ በጉዳት ቀርተዋል ወይ መጥተዋል። በነገራችን ላይ ኦፕታን ይህን መረጃ ይዞት የወጣው እንግዲህ ኦፕታን ታውቁታላችሁላችሁ። ኦፕታ አሁን አርሰናል ተጎድቶብኛል ብሎ ይፋ ካደረገው ዝርዝር ውስጥ የሌለው ግብ ጠባቂው ዳቪድ ሪያ ብቻ ነው ብሏል። ከዛ ውጭ ሁሉም የሜዳ ክፍል የሚጫወቱ ተጫዋቾች አሉ። ዳቪድ ሪያን ስንቶ ምስላችን ላይ እንደምትመለከቱት ሄንካፔ በግራ ቀኙ ቲምበር ተጎድተዋል። መሀል አጣማሪዎቹ ተከላካዮች ጋብርኤል ማጋሌሽም ሲያሊባም ተጎድተዋል። 6 ቁጥር ቦታዎቹ ራይስም ዙቢሜንዲም ተጎድተዋል። ፊት መስመሩ ላይ ማዱኬ እውነተኛ ጉዳት ነው። ኤዜም የተረጋገጠ ጉዳት ነው። ከዛ ሳካ ያው ይጫወታል ተብሎ ይጠበቃል። በግራ ክንፍ ትሮሳርድ 9 ቁጥር ላይ ይሄ እንግዲህ እንደምታዩት ምርጥ 11 ሊሆን የጎደለው አንዱ ግብ ጠባቂ ዳቪድ ሪያ ወይም ኬፓ አሪዛባላጋ ነው። ከዛ ውጭ ሁሉም የሜዳ ክፍል ላይ የቡድኑ ቁልፍ ተጫዋቾች ተጎድቷል። ይሄን መረጃ ያሰራጨው ኦፕታ አርሰናል ተጎድቶብኛል ብሎ ይፋ ካደረገው ዝርዝር ላይ ነው። የአርሰናልን ዝውውር በተመለከተ ታማኝ የዜና ምንጮች አርሰናልን በኤሊዮት አንደርሰን ዝውውር ላይ ያለ በቀላሉ እጅ አይሰጥም፣ ነገሮችን እየተከታተለ ይገኛል። ለኖቲንግሃም ፎረስት ማንም ክለብ ጥያቄ አላቀረበምና አርሰናልን በተመሳይ ሁኔታ ላይ ነው ያለውና ችላ ሊባል አይገባም እያለ ነው። ዴቪድ ኦርኔስቴም ዘገባውን ይዞት ወጥቷል። አርሰናል በክረምት መስኮት ላይ በንቃት ይሳተፋል ያለው ዴቪድ ኦርኔስቴ እንደዚህ አይነት ተጫዋችም በአርሰናል ዝርዝር ውስጥ መኖሩ እንዳይዘነጋ ብሏል። አርሰናሎች ከዚህ ቀደም በዝውውር ላይ የሰሯቸውን ስህተቶች የማይደግምም ብሏል። ለአብነት ያክል ክቫራትስኬሊያን ለማስፈረም በጣም ቀርቦ የነበረው አርሰናል በአንድ ወቅት በነ ኤዱ ጋስፐር እየተመራ ማርኪኒዮስ ይሻለናል ብለው ክቫራትስኬሊያን ትተው ማርኪኒዮስን እንዳስፈረሙ ይታወቃል። አሁን ማርኪኒዮስ የት እንደሚጫወት ብዙዎች አያውቁም። ክቫራትስኬሊያን በፓሪስ ሰን ዠርሜን ቤት ውዱ ተጫዋች እንደሆነ ግን ይታወቃልና ዴቪድ ኦርንስቴ እንደዚህ አይነት ስህተቶችን አይሰሩም፣ በጣም የተጠና ስራን እየሰሩ ነው ብሏል። ግራኒት ዣካ አርሰናል ቤት አንድ ነገር ይገናል ብሏል። አንድ ነገር ከተፈጠረ ይገናል እያለ ነው። በሚሰጡ ሀሳቦች ዙሪያ ደስተኛ ነኝ፣ ሀሳብ ከተሰጠበት አርሰናል ላይ የሆነ ስራ እየሰሩ ነው ማለት ነው የሚለው ግራኒት ዣካ። አርሰናል ቤት ግን አንድ ነገር ሚዲያው ላይ መነጋገሪያ ነው የሚሆነው። ከሌሎች ክለቦች ጋር ተመሳሳይ ነገር ቢፈጠር አርሰናል ግን ከሆነ ይገናል ብሏል። የአርሰናል ተጫዋች ቢጫ ካርድ ሲያይ፣ የአርሰናል ተጫዋች ቀይ ካርድ ሲያይ፣ የአርሰናል ተጫዋች ስህተት ሰርቶ ጎል ከተቆጠረ ሚዲያው ላይ ይገናል። ሌሎች ክለቦች ውስጥም ቀይ ካርድ አለ፣ ቢጫ ካርድ አለ፣ የተጫዋች ስህተት አለ። አርሰናል ሲሆን ግን የማይገን ነገር የለም እያለ ነው ግራኒት ዣካ። የአርሰናል ደጋፊዎች እቺን አስተውላችኋታል ወይ? ጻፉልን። በአርሰናል በኩል ወደ ቤተሰቦቻችን ቀጣይም የኤፍኤ ካፕ መርሃ ግብር ከዓለም አቀፉ እረፍት በኋላ የሚያደርግ ይሆናል። ከሳውዛምፕተን ጋር ነው ጨዋታው የሚደረገው። የአሁኑን መረጃ እዚህ ጋር እናብቃ። ላይክ ካላረጋችሁን ላይክ አርጉን። በቀጣይ መረጃ ሰዓት እስክንገናኝ መልካም ጊዜ